ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ፕሬዚዳንት ትራምፕ በ11 ወራት የስልጣን ቆይታቸው 7 ሀገራት ላይ ጥቃት ፈጽመዋል ተባለም። በኢራን ተባብሶ በቀጠለው ተቃውሞ የሟቾች ቁጥር ከ16 መብለጡ ተነገረም። ፕሬዚዳንት ትራምፕም አስፈላጊ ከሆነ ተቃዋሚዎችን ለመከላከልና ለመጠበቅ አሜሪካ ጣልቃ ልትገባ እንደምትችል በይፋ ተናግረዋል። ኩባ አሜሪካ ፕሬዚዳንት ማዱሮን ለመውሰድ ባደረገችው ዘመቻ 32 ዜጎቿ እንደተገደሉባት አስታውቃለች። ፕሬዚዳንት ትራምፕ ግሪንላንድን መጠቅለላቸው እንደማይቀር በይፋ ተናግረዋል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩም። ፕሬዚዳንት ትራምፕ በ11 ወራት የስልጣን ቆይታቸው 7 ሀገራት ላይ ጥቃት ፈጽመዋል ተባለ። ራሳቸውን የሰላሙ ፕሬዚዳንት የሚል መጠሪያ የሰጡት ትራምፕ ዳግም ወደ ፕሬዚዳንትነት መንበሩ ከተመለሱ በኋላ በ7 ሀገራት ላይ ጥቃት ፈጽመዋል። ፕሬዚዳንት ትራምፕ የኛ ስኬት የሚለካው በጦር ሜዳ በምንቀዳጀው ድል ብቻ ሳይሆን በምናረጋግጠው ሰላምና በምናስቆመው ጦርነትም ጭምር ነው ብለዋል። ከምኮራበት ሌጋሴ ውስጥም የሰላም ሰው መሆኔ ነው ብለዋል። ምንም እንኳን ትራምፕ ይህንን ቢሉም በአንድ ዓመት ጊዜ ውስጥ ግን በተለያዩ ሀገራት ከ600 በላይ የአየር ጥቃቶች እንዲፈጸሙ አድርገዋል። የቀድሞ ፕሬዝዳንት ጆ ባይደን በ4 ዓመታት የስልጣን ቆይታቸው 555 የአየር ጥቃቶችን ነበር በተለያዩ ሀገራት እንዲፈጸም ያደረጉት። ፕሬዝዳንት ትራምፕ ግን በአንድ ዓመት የስልጣን ጊዜያቸው 626 የአየር ጥቃቶችን አድርሰዋል። ፕሬዚዳንት ትራምፕ በድምሩ በሁለተኛው የስልጣን ዘመናቸው 1 ዓመት ባልሞላ ጊዜ ውስጥ 7 ሀገራትን ደብድበዋል። የመጀመሪያው ጥቃት የተፈጸመው በሶማሊያ ሲሆን ሁለተኛው ጥቃት ደግሞ በኢራቅ ነበር። ሁለቱም ጥቃቶች በአይኤስ ኢላማዎች ላይ የተፈጸሙ መሆናቸው በወቅቱ መገለጹም ይታወሳል። በሶስተኛነት ደግሞ በየመኑ ሁቲ ላይ ነበር ዩናይትድ ስቴትስ የአየር ጥቃት ያደረሰችው። አሜሪካ በየመኑ ሁቲ ላይ ጥቃት ያደረሰችው ቡድኑ በቀይ ባህር ላይ የሚያደርሰውን ጥቃት ለመግታት በሚልም ነበር። ከየመኑ ጥቃት በኋላ አሜሪካ ባንከር ባስተር የተሰኘውን ቦምብ በመጠቀም በሰኔ ወር በኢራን የኒውክሌር መሰረተ ልማቶች ላይ ከፍተኛ ጉዳት ማድረሷም ይታወቃል። ከኢራኑ በኋላም በሶሪያ የአሜሪካ ወታደሮችን መገደላቸውን ተከትሎ ጥቃት ፈጽማለች። በቅርቡ ደግሞ በናይጄሪያ ክርስቲያኖች ላይ የአይኤስ የሽብር ጥቃት እያደረሰ ነው በሚል አሜሪካ የአየር ጥቃት አድርሳለች። በመጨረሻ ደግሞ በቬኔዙዌላ ላይ ከባድ የተባለውን ጥቃት አድርሳ ፕሬዚዳንት ኒኮላስ ማዱሮንና ባለቤታቸውን አስራ ወደ ኒውዮርክ እስር ቤት እንዲገቡም አድርጋቸዋለች። ምንም እንኳን ፕሬዚዳንት ትራምፕ የሰላም ሰው መሆናቸውን በተገኘው አጋጣሚ እየገለጹ ቢሆንም በ11 ወራት የፕሬዝዳንትነት ስልጣናቸው በሌሎች ሀገራት ላይ የፈጸሟቸው የአየር ድብደባዎች ጆ ባይደን በ4 ዓመት ውስጥ ካደረሱት የአየር ጥቃት በልጧል። በኢራን ተባብሶ በቀጠለው ተቃውሞ የሟቾች ቁጥር ከ16 መብለጡ ተነገረም። የአያቶላህ አሊ ካሚኒ አስተዳደር ሊቆጣጠረው ከሚችለው በላይ የሆነ ህዝባዊ ተቃውሞ መበርታቱን መገናኛ ብዙሃን ዘግበዋል። እስካሁን ባለው ሂደትም የጸጥታ አካላትን ጨምሮ ከ16 በላይ ሰዎች ተገድለዋል። በዋጋ ንረት ምክንያት የተቀሰቀሰው ህዝባዊ አመጽ በመጀመሪያ በነጋዴዎች የተጀመረ ሲሆን ቀስ በቀስ መላው ኢራናውያንን አካቶ በመላ ሀገሪቱም አድማሱን እያሰፋ ቀጥሏል። አንዳንድ ተቃዋሚዎችም ሞት ለአምባገነኖች ሲሉም ተሰምተዋል። የእስራኤሉ ጠቅላይ ሚኒስትር ከወራቶች በፊት በኢራን የተከሰተውን ከፍተኛ የውሃ እጥረት ተከትሎ ለኢራናውያን ባስተላለፉት መልእክት ኢራናውያን አምባገነኑን የአያቶላህ አሊ ካሚኒን አስተዳደር ለማስወገድ በሚያደርጉት
ትግል እስራኤል ድጋፍ እንደምትሰጥ ገልጸው ነበር። ፕሬዝዳንት ትራምፕም አስፈላጊ ከሆነ ተቃዋሚዎችን ለመከላከልና ለመጠበቅ አሜሪካ ጣልቃ ልትገባ እንደምትችል በይፋ ተናግሯል። ምናልባትም አሁን በኢራን ያለው ተቃውሞ እስራኤልንና አሜሪካን ሊጋብዛቸው ከቻለ ያልተጠበቀ ነገር ሊከሰት እንደሚችል መገመት ይቻላል የሚሉ ትንተናዎችም እየተደመጡ ነው። የፕሬዝዳንት ትራምፕ አስተዳደር በቬኔዙዌላ በወሰደው እርምጃ የካሚኒ አስተዳደር ጭንቅ ውስጥ እንደገባ የሚያመላክቱ ዘገባዎችም ወጥተዋል። ፕሬዝዳንት ማዱሮ የጠቅላይ መሪው ካሚኒ ብርቱ አጋር እንደነበሩ ይታወቃል። እስራኤል የሰሞንኛውን ክስተት በተመለከተ አሜሪካ አምባገነኑንና የአደንዛዥ እጽ ነጋዴውን ሰው በመያዝ እርምጃ ወስዳለች ያለች ሲሆን ሌላኛው የኢራኑ አምባገነን ደግሞ በገዛ ህዝቡ ተቃውሞ ተነስቶበታል ብላለች። የሀገሪቱ መንግስት በበረታው ህዝባዊ አመጽ ምክንያት 21 አውራጃዎች ምንም አይነት መንግስታዊ አገልግሎትና ሌሎች የንግድ እንቅስቃሴዎችን እንዳይሰጥ እንዳስገደደውም ተዘግቧል። ይህ የአሁኑ ህዝባዊ አመጽ ከ2022 ወዲህ የተደረገ ትልቅ ሰልፍ እንደሆነ ተነግሯል። በ2022 ማህሳ ሐሜኒ የተባለች የ22 ዓመት ኢራናዊት ሂጃብን በትክክል አልለበሰችም በሚል ግድያ ከተፈጸመባት በኋላ እጅግ ትልቅ የተባለ የተቃውሞ ህዝባዊ ሰልፍ መደረጉ ይታወቃል። የኢራን መንግስት አሁን ያለው የኢኮኖሚ ጫና የተፈጠረው ኢራን ከጠላቶቿ ጋር በምታደርገው ጦርነት የተነሳ እንደሆነ ገልጿል። ኢራን ይህንን የከፋ ቀውስ እያስተናገደች ያለችው ለሁለተኛው ዙር ጦርነት በዝግጅት ላይ እንደሆነች እየተሰማ ባለበት ሰዓት ነው። በዚህ ሰዓት የመካከለኛው ምስራቅ ትኩረት በኢራን ባለው አመጽ ላይ ሆኗል። ዓለምም በቀጣይ ምን ሊፈጠር ይችላል በሚል እየተጠባበቀው ይገኛል። ኩባ አሜሪካ ፕሬዝዳንት ማዱሮን ለመውሰድ ባደረገችው ዘመቻ 32 ዜጎቿ እንደተገደሉባት አስታወቀች። 32 የሚሆኑ የኩባ ወታደሮች አሜሪካ ፕሬዝዳንት ማዱሮን ይዞ ለመውሰድ በወሰደችው ዘመቻ ፕሬዝዳንቱን ለመከላከል ባደረጉት ትንቅንቅ ነው የተገደሉት በማለት አስታውቃለች። እነዚህ የኩባ ዜግነት ያላቸው ወታደሮች የፕሬዝዳንቱ የግል ጠባቂዎች ሳይሆኑ በቬኔዙዌላ የሚገኙ የኩባ ወታደሮች ስለመሆናቸው ተነግሯል። ይህንን ተከትሎም ሃቫና ዛሬና ነገ ብሔራዊ የሐዘን ቀን እንዲሆን አውጃለችም ተብሏል። ሁሉም የተገደሉት ኩባውያን የኩባ የደህንነት አባላት መሆናቸው ተነግሯል። ኩባ የፕሬዝዳንት ኒኮላስ ማዱሮ መንግስት ጥብቅ አጋር በመሆን የምትታወቅ ሀገር ናት። በዚህ ወዳጅነታቸው የተነሳም ኩባ ፕሬዝዳንት ማዱሮ ወደ ስልጣን ከመጡበት ጊዜ አንስቶ ለፕሬዝዳንቱ ጠባቂዎችን ስትመድብ ቆይታለች። በቅዳሜው ወታደራዊ ዘመቻ በአሜሪካ ወታደሮች የተገደሉት የጸጥታ ጠባቂዎች ቁጥር እስከ 80 እንደሚደርሱ ግምታዊ መረጃዎች ወጥተዋል። አሜሪካ በዚህ ኦፕሬሽን አንድም ወታደር እንዳልተገደለባትና እንዳልቆሰለባት ይፋ አድርጋለች። ፕሬዝዳንት ማዱሮና ባለቤታቸው ቅዳሜ ዕለት በቤተ መንግስታቸው በአሜሪካ ኃይሎች ተይዘው ወደ ኒውዮርክ መወሰዳቸው ይታወቃል። ፕሬዝዳንት ትራምፕ ግሪንላንድን መጠቅለላቸው እንደማይቀር ተናገሩ። ፕሬዝዳንቱ በቬኔዙዌላ እንዳደረግነው ሁሉ ወደ ግሪንላንድ መሄዳችን አይቀርም በማለት አስጠንቅቋል። ትራምፕ የቬኔዙዌላውን ፕሬዝዳንት ማዱሮን በቁጥጥር ስር በመዋላቸው ምክንያት በርካታ ሀገራት ተቃውሞ እያሰሙ ባሉበት በዚህ ሰዓት ነው ፕሬዝዳንት ትራምፕ ፊታቸውን ወደ ግሪንላንድ እንደሚያዞሩ የገለጹት። ይህንን ተከትሎም ሌላ ውጥረት እንዳይፈጠር በሚልም ተሰግቷል። ዴንማርክ ፕሬዝዳንት ትራምፕ ግሪንላንድን በተመለከተ ማስፈራራታቸውን እንዲያቆሙ ጠይቃለች። የዴንማርኩ ጠቅላይ ሚኒስትር ፕሬዝዳንት ትራምፕ ግሪንላንድን ስለመቆጣጠር የሚሰነዝሩትን ዛቻ እንዲያቆሙ ጠይቀዋል። ጠቅላይ ሚኒስትሩ አሜሪካ ግሪንላንድን ለመጠቅለል ስላላት ፍላጎቷ ማውራቷ ፍጹም ትርጉም የለውም በማለት ገልጸዋል። ዋሽንግተን በዴንማርክ መንግስት ውስጥ ካሉት 3 ግዛቶች አንዱን የመገንጠል መብት የላትም ብለዋል። ጠቅላይ ሚኒስትሯ ይህንን አስተያየት የሰጡት የትራምፕ ረዳት የሆኑ አንድ ግለሰብ በግሪንላንድ ካርታ ላይ የአሜሪካን ባንዲራ ያስቀመጠና በቅርቡ የሚል መልእክት የያዘ ልጥፍ በኤክስ ገጻቸው ካጋሩ በኋላ ነው። ፕሬዝዳንት ትራምፕ አሜሪካ ግሪንላንድን ልትጠቀልል እንደምትችል በተደጋጋሚ ሲናገሩ ይደመጣሉ። የትራምፕ አስተዳደር በቅርቡ ለግሪንላንድ ልዩ መልእክተኛ ሾሟል። በዚህ የተነሳም ዴንማርክ ቁጣዋን ገልጻለች። 57,000 ህዝብ ያላት ግሪንላንድ ከ1979 ጀምሮ ራሷን በራሷ በማስተዳደር ላይ የምትገኝ ናት። የውጭ ጉዳይና መከላከያን በሚመለከት ግን ሙሉ ኃላፊነት ያለበት የዴንማርክ መንግስት እንደሆነ ይታወቃል። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ።
ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።